ፖሊስ መጣ አይናቸው እያየ አንዳንዱ ባትሪ ይዞ ቆሞ ነው እንትን የሚል ይቆሽሻል። ሲቆሽሽ ልክ የማለቅ ያህል ነው በሽታው። እዚህ ሰርቼ ብር ተቀብዬ ልክ ከግቢው ሳልወጣ ቴሌቪዥን ወጣ አለ። ቅጥል ያልቻልኩበት ምክንያት ተጠቃሚ ጠፋ። ድላችን ሐውልት ጋር በቃ እዛው ጋር ሲመለሱ እንዲያገኙ ብዬ ድላችን ሐውልት ጋር እዛው ጋር ቁጭ እንዳልክ እንግዲህ ተነስ ትባላለህ፣ የመንገድ ገጽታ ታበላሻለህ ብሎ ያባሩ። በቃ ወዲያውኑ ነው አልኩ። በቃ ሚዛኔን ሰብስቤ ምናምን ቦርሳዬን ሞች እነ ዲስኮ ዳንሰር ለምሳሌ ከዛ ላይ ደግሞ ምሳ በልተህ ምኑን ይተርፋል? አንድ ገዛሁት ፓንትና ካልሲ ነው። ሰው አሁን ለተመልካች በቪዲዮ የሚያየው እንዲያወጣታል 10,000 ብር አይደል? እንዲህ እንዲሰጥ በዚህ ባለመቶ አንተ የምታየው በቃ በዚህ መቶ አለ በዚህ መቶ አለ 10 ነው ብለህ የምታየው። ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? እንደምን ከረማችሁ? በአገር ውስጥም ሆነ በመላው ዓለም የምትገኙ የየድል ሚዲያ ተከታታዮቻችን ሰላም ለእናንተ ይሁን እያል የዛሬው ፕሮግራማችን እንጀምራለን። ዛሬ በአዲስ ፕሮግራም ወደ እናንተ መተናል። የህይወት ገጽ የተሰኘ ፕሮግራም በየድል ሚዲያ እየተዘጋጀ በአኪያሞስ የዩቲዩብ ቻናል ላይ ይቀርብላችኋል። በህይወት ውስጥ የተለያዩ እጅግ በጣም ውጣ ውረዶች ይኖራሉ። ከፍ ማለት፣ ዝቅ ማለት፣ ማልቀስ፣ መሳቅ በህይወታችን ውስጥ ሁል ጊዜ የምናገኛቸው የህይወታችን አንዱ ምዕራፍ ነው። የህይወት ገጽ በተሰኘው ፕሮግራማችን ላይ ቤተሰቦቻቸውን እያስተዳደሩ ያሉ እጅግ በጣም ጠንካራ የሆኑ ወላጆችን የምናስቃኝበት ከነሱ የህይወት ተሞክሮ የምንማርበት እንዲሁም ደግሞ ከገጠመኞቻቸው የምንማርበትና የምንዝናናበት ፕሮግራም ነው። ይህ ፕሮግራም ዋናው ዓላማው ከነሱ እኛስ ምንድነው ተምረን የነገው ህይወታችን የምናስተካክለው የምንለውን ነገር የምንማርበት ሲሆን፣ ሁለተኛው ደግሞ እንደዚህ አይነት ጠንካራ የሆኑ ቤተሰቦችን ድጋፍ ሊያገኙ የሚችሉበትን መንገድ የምናመቻችበትና እነሱም እዚህ ቦታ ላይ ቀርበው ያላቸውን የህይወት ተሞክሮ ልምዳቸውን እንዲሁም ገጠመኞቻቸውን እያወሩን ገጻቸውን እያስነበቡን እንቀጥላለን። የዚህ ፕሮግራም ተከታታዮቻችን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እንዲሁም ሀሳብ በመስጠት በተጨማሪም ደግሞ እዚህ ፕሮግራም ላይ ሊቀርቡ የምትፈልጓቸው ግለሰቦች ካሉ ወደዚህ እንድትጋብዙ ከስር በሚቀመጠው አድራሻ እንድታሳውቁን እኛም ያሉበት ቦታ ድረስ በመሄድ እየቀረጽን እኛም የራሳችንን አስተዋጽኦ እያደረግን ሌሎች ደግሞ መልካም ደጋግ የሆኑ ሰዎች ደግሞ ለዛ ቤተሰብ አስተዋጽኦ እንዲያደርጉ እናመቻቻለን። ህይወታቸውን እንዴት መቀየር እንዳለባቸው የራሳቸውን ዓላማ እቅድና ደግሞ ህልማቸውን ያስቀምጣሉ። በሀገር ውስጥም ሆነ ደግሞ በመላው ዓለም የሚገኙ እጅግ በጣም ደጋግ የሆኑ ደግሞ ኢትዮጵያኖች ይህንን እያዩ ድጋፍ አድርገው የሚቀርቡትን እንግዶቻችንን ህይወት ለመለወጥ የራሳቸውን አስተዋጽኦ የራሳቸውን ጠጠር እንዲጥሉን ጥሪያችንን የምናስተላልፍበት ይሆናል። እንግዲህ ለዛሬ ደግሞ ይዤ የመጣሁት እንግዳ አወል ይባላል። አወል በአዲስ አበባ ከተማ ተወልዶ በአዲስ አበባ ከተማ ውስጥ ስራውን እየሰራ ቤተሰቦቹን እያስተዳደረ የሚገኝ እጅግ በጣም ጠንካራ የሆነ አባት ነው። አወል እንግዲህ ትናንት ከነበረበት ህይወት ዛሬ ዝቅ ብሎ መንገድ ዳር ላይ ሚዛን አስቀምጦ ሰዎችን ክብደታቸውን እየለካ 5 ብር እየተቀበለ ቤተሰቦቹን ያስተዳድራል። እንዴት ነው ትናንት ከነበረበት የህይወት ከፍታ ዛሬ ለምን ዝቅ አለ? እንዴትስ ዛሬ ይህንን ስራ ሊሰራ መረጠ? የሚሉትንና ወደፊት የሚያስባቸው ነገሮች ደግሞ ምንድነው የሚለውን ከአወል ጋራ ቆይታ እናደርጋለን። የህይወት ገጽ ወደ ዛሬው እንግዳችን። መልካም ጊዜ፣ መልካም ቆይታ። የህይወት ገጽ የሰው ልጅ በህይወት ከፍታና ዝቅታ ጎዳናዎች ይመላለሳል። የሰው ልጅ ታሪኩ በሐዘንና በደስታ የህይወት ገጾች የተሞላ ነው። በስኬትና በውድቀት ምዕራፍ ያልፋል። በህይወት ዘንበል ያሉትንም በጋራ ቀና እናደርጋቸዋለን። ከደስታ ህይወታቸው ጋርም እናገናኛቸዋለን። ይህ የህይወት ገጽ የእኛንም ህይወት ያስተካክላል። የህይወት ገጻችን በእነዚህ ጎዳናዎች የተመላለሱ ባለታሪኮች ታሪካቸውን ገለጥ እያደረጉ ራሳቸው ያነቡልናል። መራራውን የህይወት ገጻቸውን፣ ጣፋጩን የህይወት ምዕራፋቸውን እንዲህ ያቀርቡልናል። የህይወት ገጽ
እሺ በቅድሚያ ጥሬን አክብረህ እዚህ ድረስ ስለመጣ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። እስቲ እንተዋወቅ፣ ማን እንበል? ስሜ አወል ቡሎ ጭቃቆ ይባላል። አሁን የምኖረው ተከራይቼ ፈረንሳይ አካባቢ ነው። የምሰራው ደግሞ ጥቁር አንበሳ አካባቢ የድሮ ኢትዮጵያ ቴሌቪዥን ሊቢያ አምባሲ ፊት ለፊት ሚዛን ነው የምሰራው። የሰው ክብደት የሚለካበት ሚዛን፣ እሱን ነው የምሰራው። እኔ ሚዛን ከመስራትህ በፊት ምን ትሰራ ነበረ? በፊት ሰራ የነበረው ደግሞ ማደሻ ቴፕ፣ ካሴት፣ ቪሲዲ በነበሩበት ጊዜ እነሱን ጥገና ነበር የምሰራው። ከዛ ያ ቴክኖሎጂ እየቀነሰ እየጠፋ ሲሄድ ስራ ማጣት መጣ። ቀስ በቀስ በቃ ወደ መጥፎ ደረጃ በቃ ወደ ልመና ወደ ምን ለመግባት ትንሽ ሲቀረኝ በቃ ሚዛን በቃ ለመትረፍ ማለት ነው ሚዛን ስራ ጀመርኩና አሁን በሷ ነው ራሴንም ልጆቼንም ቤተሰቤን ማስተዳድረው ማለት ነው። እንግዲህ እንዳልከው የሲዲ የካሴት ሽያጮች ጥገና ትሰራ ነበርና በይበልጥ ከነዚህ ውስጥ በጣም የሚያስደስትህ ስትሰራው ደስ የሚያሰኝህ የትኛውን ነበር? ቪኤችኤስ፣ ቪሲዲ፣ ዲቪዲ፣ ካሴቶች ካሴት እነሱን እና ዲጄነትም ትንሽ ሆቴል ውስጥ ሞክሬያለሁ። ለትንሽ ጊዜ ሙዚቃዎችን እንትን በማለት እሱንም ሞክሬያለሁ። ከዛ በብዛት ወደ ቴክኒሻንነቱ አደላውና እሱም መስራት ጀመርኩ። ጥሩ እንትን ነበረው። በቃ ባንዴ ሰው ካሴት መግዛት አቆመ። ቪሲዲ፣ ቪኤችኤስ እየቀረ መጣ። በሚሞሪ መጠቀም ጀመረ፣ በስልክ መጠቀም ጀመረ። እኛ በዛ መሀል ከጫወታ ውጭ ሆንም። በቃ ስራው እየጠፋ መጣ። በዚህ አጋጣሚ በቃ ተስፋ አጉል አወዳደቅ። እንግዲህ የሰው ልጅ ነው ተስፋ ሳይቆርጥ የሆነ አማራጭ መሞከር አለበትና እቺም በቃ ትንሽም ቢሆን ቢያንስ ዳቦ መግዛት የምትችል ስራ ተናርኩ። በዚህ ስራ 8 ዓመት ከምናምን ሆኖኛል። የኤሌክትሮኒክስ ጥገና ስራ የጀመርከው መቼ ነው? እንዴትስ ልትጀምር ቻልክ? በ78 አካባቢ ነው በቃ መሞከር የጀመርኩት። ከና ቪሲዲም ዲቪዲም ሳይመጡ ጊዜ ቪኤችኤስ ባለ ትልቁ እንትን አላለም፣ በሱ ጊዜ ነው። ከዛ ዴኩ ባለ ጊዜ ነው እንትን የጀመርኩት። ከዛም በቃ ቪሲዲ መስራት ጀመር። ዲቪዲዎችንም እንደዚህ በቃ ጎባጣው ቴሌቪዥኖችንም እንደዚህ ሁሉንም ኤሌክትሮኒክስ አንዋር መስጊድ አካባቢ ያው በፊት የኖረ የነበረው እዛ ነው ያደኩበት። ተክለ ሃይማኖት አንዋር መስጊድ አካባቢ ወደ ራጉኤል ስለሆነ እዛ ነው ኤሌክትሮኒክስ ጋ ኡመር ሰመተር ነበር የተማርኩት። ስወጣ ስገባ ያው ቴክኒሻን እንትን ስለማይ በዛው እንትን አድርጌ እሱን ስራ ጀመርኩ ማለት ነው። በጥገናው በቃ ቴፕ ተበላሸብኝ፣ ቪሲዲ ተበላሸብኝ ስል ፈትቼ ውስጡን ለማየት በቃ ከሚከፍሉኝ ይልቅ መስራቴ ነበር የሚያስደስተኝ። በትንሽ ብር ሁሉ ነው በቃ እየተጠራው ጎረቤትም ትልልቅ ሴቶችም ምናምን ቴፕ አሁን የድሮ አያያዝ እንትን ይሉ የለም ሰው እንዳይከፍትብን ቴክኒሻን ጋር ይወሰድብን ምናምን ይላሉ። እኔን ነው የሚጠሩት። በቃ እኔ ደግሞ ያን ነገር ፈትቼ ስጠግነው ከሚሰጡኝ ይልቅ በጣም ደስ ይለኝ ነበር። በዛም እነሱም የድካቤት ይሰጡኛል። በዛው እንትን ደስ የሚል ስራ ነበር ማለት ነው። የኤሌክትሮኒክስ እቃዎች የተበላሸበት ሰው ብዙውን ጊዜ የሚሰራበት ቦታ ወደ እናንተ ጋር ከማምጣት ይልቅ ቤቱ ሄዳችሁ ቤቱ እንዲሰራለት ይፈልጋል። ይሄ ነገር ግን ለምንድን ነው? ብዙ ጊዜ ይሄን ነገር አስተውያለሁ። በአንዱ ቴክኒሻን አንተም ትጠራጠራለህ። የግድ ቤት መምጣት አለብህ። ቤት መጣ አይናቸው እያየ አንዳንዱ ባትሪ ይዞ ቆሞ ነው እንትን የሚል እንደውም ሌላው ሰጥቶ እንትን ይላል። ያው ብዙ አይነት አለ። ያው እኔ ደግሞ በዛ መስራቱን ነው ፈልገው እና ደስም እንዲላቸውም እንዲያምኑብንን ያው በአንዱ ስም ሌላው መጥፋት የለበትም በሚል እንደዛ እንትን ነበር። እንግዲህ በዛን ዘመን ካሴቶች ይደመጡ ነበረ፣ በቴፕና የክር ካሴት ነበረ። ቴፑ ሲበላሽ አልማዙ ነው የተበላሸው ይባል ነበርና ይሄ አልማዝ የሚባለው ነገር ምንድነው? አልማዝ የትኛው ነው? እንዴት ነው? እስቲ ስለ አልማዝ አስረዳ። አልማዝ ድምጽ የሚያወጣው
ድምፅ እንትን የሚለው ማለት ነው። ድምፅ የሚቀበለው ከካሴት ላይ ድምፅ ተቀብሎ ወደ ስፒከር እንትን ይላል፣ ይበላል። ብዙ ከመዝፈን የተነሳ ድምፁ እየሞተ ስቴሪዮ እና ሞኖ የሚባል ድምፅ ነበር ያኔ። ስቴሪዮ ከሆነ ጥርት ያለ ድምፅ ወላ ጃሱን የሚመታው ሙዚቃ ሁሉ የምትሰማበት ማለት ነው። እየተበላሸ ሲሄድ ሞኖ ይሆናል። ዝም ብሎ ድምፅ በቃ ሁሉንም በድፍን አይነት የሚያሰማ አንዳንዴ አሁን እሱ ላይ ብዙ ጊዜ ቴክኒሻኖች የሚጠፋበት ይቆሽሻል። ሲቆሽሽ ልክ የማለቅ ያህል ነው በሽታው። በሶፍት መራቅ ታደርግና እንዲህ ጠርጋታለህ አዲስ እንትን ይሆናል ማለት ነው። በመቆሸሽ ካሴቱ ቆሻሻ እዛ ላይ ይለጥፋል። ማግኔትነት ስለሆነ ቆሻሻ ያጠራቅማል። ለነገሩ አልማዝ ያልቃል። ሲያልቅ ገዝተህ ትቀይርበታለህ። አልማዝ ይቀየራል በቴፕ ጊዜ። ጥርስ፣ ቺንጋ፣ ጎሚኒ የሚባል አለ። ትራንስፎርመር ራሱ እንደዚህ ብዙ ስራ ነበረው። በአንድ ቴፕ ውስጥ ብዙ እቃ ስለነበረው አሁን በአንድ ውስብስብ አድርጎ በቃ በፊት ካምፓስ አሁን ቴሌቪዥን ስትሰራ ካምፓስተር ዳውድ ምናምን ይባላል። ትልልቅ እቃ ናቸው። አሁን በጣም ትንሽ ስለሆኑ እድሜም እየሄደ ሲመጣ አይንም የማየት እንትኑ ስል በቃ እኛ ከጫወታ ገደል ገደል እያልን ለዚህ በቃል ማለት ነው። በዚህ ስራ መስክ ላይ ሆነ በተለይ የኤሌክትሮኒክስ እቃ ጥገና ሂደት ውስጥ እስቲ የገጠመህ ገጠመኝ አለ? አረ ብዙ አለ። አሁን ቴሌቪዥን እንደዚህ ቴሌቪዥን ብዙ ጊዜ ስም ያጠፋል፣ እጅን ሰባሪ ያደርጋል። እንደዚህ ሰርቼ ብር ተቀብዬ ልክ ከግቢው ሳልወጣ ቴሌቪዥኑ ጧ አለ። በቃ ቤቱ ተንጓጉቶ ነው የወጣው። ገና ሳይወጣ ሳይርቅ ያዝ ነው ምናምን ብለው እንደገና ሄደን ደግሞ ደግነቱ እቃውን ከባለቤቱ ልጅ ጋር ነው ሄደን የገዛ ነው። ቲቪው ሌላ ችግር ስላለው በቃ ሰራ፣ ተከፈተ። እኔ ብሬን ተቀበልኩ። ደህና ሁኑ እግዜር ይስጥልን ተባባን። ልክ ግቢው ስወጣ ጧ አለ። ልጁ ቻው እያለኝ እየሸኘ ነበር። ከውስጥ ሴቶቹ ጨው አረ ቲቪው ተበላ ፈንድቷል ተባለ። ከዛ እንደዚህ አይነቶች አሉ ብዙ ጊዜ። ቀይረህም አልቀየርክም የሚል አለ። አሁን ቺንጋ ሞተር ሲበላሽም ቴፕ ትንሽ ካቆየው አንድ ቀን ካቆየው ካሴት ስከትለት በትክክል ይዘፍናል። እየቆየ ሲሄድ ሞተሩ እየደከመ ዘፈኑ እያለ ይመጣል። ያኔ ቺንጋ ነው የተበላሸው በተማመን ይሉሃል። አንተ ቺንጋ ምናምን ትቀይራለህ። ከዛ መልሶ እንደዛ ሲሆን በቃ ጭቅጭቅ ያመጡብሃል ማለት ነው። ወይ በራስ ሞተር ትገዛና ገጽምን አሳይተህ ትንትላለህ። የብዙዎቹን እቃ ይዝ ስለነበረ ካልተስማማንም ለመውሰድ እንዲመች ብዙን እቃ እንደዛ አደረግን። ነካካብኝ ከሳለሁ እንዲህ ያደርጋለሁ የሚል ድረስ ሁሉ አለ። ከሰው ጋር ብዙ ያጋጫል። ኤሌክትሮኒክስ ስራ ብዙ ሰዎች ጋር ተጨቃጭቃል። ብዙ ማለት ሰውሳቸው ትናንሽ የሚባሉ ብዙ የሚሆኑ እንትኖች አጋጥመውኛል ማለት ነው። ብሬን ሁሉ መለስ የተቀበልከውን ምናምን ብሎ ብሬን ከፍላቸው የምትል ሁሉ ደረጃ አለ ማለት ነው። በዛን ዘመን የተለያዩ የኤሌክትሮኒክስ የተለያዩ እቃዎች ነበሩ። ቴፖች ነበሩ፣ ቪኤችኤስ፣ ሲዲ ማጫወቻ፣ ቴሌቪዥኖች። እስቲ ስያሜያቸውን ልታስታውሰን ትችላለህ? በዛ ጊዜ የነበሩ የኤሌክትሮኒክስ እቃዎች ስያሜ ምን ምን ይባሉ ነበር? አዎ ናሽናል አለ፣ ፓናሶኒክ አለ መጀመሪያ ማለት ነው። ከነሱ በፊት ደግሞ ሳኒዮ የሚባል አለ። ሳኒዮ የሚባል እነ ሶኒ ከመምጣታቸው ሶኒ፣ ፓናሶኒክ፣ ናሽናል ፓናሶኒክ። ከዛ በኋላ አርቲች፣ ኦሳካ የሚሉ ደግሞ የቻይና እቃዎች እነዚህ ጥርስ ምናምን ከ3 ወር በኋላ ከ4 ወር በኋላ ጥርስ የሚጨርሱ ቴፖች መጡ። እንግዲህ እነሱ ናቸው ማለት ነው። ሂታቺ አለ፣ ሻርፕ አሉ። እነሱ የድሮ አሪፍ የሚባሉ ፊሊፕስ፣ እነዚህ የሚባሉ ነበሩ። በብዛት መለዋወጫ የማይገኝላቸው የኤሌክትሮኒክስ እቃዎች የትኞቹ ናቸው? ሂታቺ እቃ በብዛት አይገኝም። የሆላንድ ምርት ይሁን የምን እንደዚህ ነው። የነሱ እቃ በብዛት አይገኝም። የቻይና ነው በቃ። እና የጃፓን ፓናሶኒክ፣ ሶኒ እነሱ ያው ጥርስና ቺንጋ ነው በብዛት የሚጨርሱት እነሱ ናቸው።
የማይገኝ ፓርት ደግሞ ከነሱ ቦርዳቸው አሁን ካምፓስተር ይፈነዳል፣ ዳውድ ምናምን ሬጂስተር ምናምን ይቃጠላሉ። ሙሉ ሲቃጠል ግን እንትን ማድረግ መቀየሩን አይችልም ለቃቅመ ካልሆነ በስተቀር እነሱ አንዳንዴ ቦርዶች ናቸው ማግኘት የሚያውቁት። የህይወት ገጽ የተሰኘው ፕሮግራማችንን ስፖንሰር ማድረግ የምትፈልጉ ተቋማት፣ ድርጅቶች ካላችሁ ምርትና አገልግሎታችሁን እንድታስተዋውቁ በአክብሮት እንጋብዛለን። በዚህ ፕሮግራም ላይ ምርትና አገልግሎታችሁን በተመጣጣኝ ዋጋ ማስተዋወቅ የምትፈልጉ ካላችሁ በስር በምናስቀምጠው ስልክ ቁጥር ከኛ ጋር መገናኘት የምትችሉ መሆኑን በአክብሮት እንገልጻለን። በዚህ የስራ መስክ ላይ ተሰማርተ ያው የገቢ ምንጭህም እለት ከእለት ከፍ እያለ ይመጣል፣ ጥሩም ክፍያ ታገኙ ነበርና ከገቢ አንጻር የህይወት አቅጣጫ እንዴት ቀጠለ? ኑሮ፣ ትዳር፣ እነዚህ የመሳሰሉት ነገሮች እንዴት ነበር? እስቲ ይህን ብታስረዳን። እንግዲህ ገቢው ጥሩ ነበር። ቴሌቪዥንም ምንም በዛን ጊዜ ብሩም ትንሽ ያው እንዳሁኑ ሳይሆን ብዙ ስለሆነ 100 ብርም 200 ብርም ካገኘ እንትን ይላል። እሷን እንትን እያልኩ ያው በቤተሰብ ጋር ነበር ተጠግቼ የምኖረው። ከዛ ያው እንደዚህ ትዳር ጓደኛ ያገኘውና ትዳር መሰረትኩ። በዚሁ ኑሮ እየተዳደርኩ ቤት ከራይቼ መኖር ጀመርኩ። 2 ልጆች አፈራው። አሁን እነሱ አግብተው አያት አድርገውኛል። ያው አንዷ 3 ወልዳ አንዷ 2 ወልዳ የ5 ልጆች አያቶኛለሁ እና ጥሩ ነበር የምንኖረው ማለት ነው በዛን ጊዜ። በኤሌክትሮኒክስ ጥገና ስራው ላይ ለምን አልቀጠልክም? የክብደት ሚዛን መስራት የጀመርከውስ መቼና እንዴት ነው? እነዚህን አያይዘህ ሁለቱን ጥያቄዎች መልስልኝና በሶስተኛነት ደግሞ በምን ምክንያት መረጥከው ይሄንን የሚዛን ስራ? በዚህ የሚዛን ስራ ላይ ሆነ በጣም የገጠመ ከባድ ፈተና የምትለው ምንድነው? እነዚህን 4 ጥያቄዎች አያይዘህ ብትመልስልኝ። በዛው መቀጠል ያልቻልኩበት ምክንያት ተጠቃሚ ጠፋ። በቃ ሰው ቴፕ መግዛት፣ ካሴት መያዝ፣ ሰው ቪሲዲ መጠቀም ተወ። በወር አንድም ራሱ ጥገና ማግኘት ተው ነው። በቃ ጉዳት መጣ። በቃ ከቤተሰብ ራሱ መጋጨት ጀመርኩኝ። በቃ ከቤተሰብ ራሱ እስከ መበታተን ደረስኩ ማለት ነው። በዚህ እንትን ይዤ የምገባው ነገር ጠፋ። በዚሁ ጭቅጭቅ ተፈጠረ። ቤት እንትን ጥዬ በቃ እንትን አልኩኝ። አሁን እየዞርኩ እያለ እንደኔ በኔ እድሜ የሆነ ሰው እንደዚህ ሚዛን የሚሰራ ሰው አየሁ እና እንዴ በቃ እቺ ማን እንትን ትሆናለች አልኩና ትልቋ ልጄ ምን ታስባለች መሰለ? እንደዚህ ከምትቸገሩ ለምን ለባለቤት የሳምቡሳና የቺፕስ መጥበሻ ገዝቼ የላችሁ አንድ ጥግ ለምናችሁ እሱን አትሰሩም አለች ስትል፣ አሁን የኤሌክትሪክ መለመኑ መከራ ነው። አሁን ድንች ማላጥ አለ፣ ውሃ ምናምን የሰው ብር እንትን ማለት አለ። ከዚህ ሁሉ ሚዛን ብገዥልኝና ሚዛን ብሰራ ጥሩ ይሆናል አልኩኝ። ሚዛን እንገዛችልኝ። ከዛው በቃ መጀመሪያ 1 አመት ሰፈር ውስጥ መውጣትም ሼም ይዘው ከቴክኒሻንነት ወደ ሚዛን ወርደ እንትን ማለቱ ሼም ይዘው አንድ ሆቴል መሀል ውስጥ በቃ እዚህ ጋር ሆቴል አለ፣ እዚህ ጋር ሆቴል አለ፣ እዛው ጋር የሚያውቁኝ ሰዎች ብቻ እንትን እያሉ 40 ብርም 30 ብርም ይዤ መግባት ጀመርኩ። ከዛ እንደዚሁ አንዴ ታህሳስ 19 ገብርኤል ሲከበር ማለት ነው ለምን ወደዛ ወጣ ብዬ እንትን አይደለም ሰው ወደ በዛበት አልኩ። ከዛ ያን ቀን ተነሳውና ሲሄድ በጣም ሰው ሲበዛ አይ እንዲህ ሰውማ ከተጨናነቀ ጥሩ አይሆንም አልኩና ወደ ታች ወረድኩ። ጥቁር አንበሳ በፊት ታጥሮ ነበር እንደዚህ ድላችን ሐውልት ጋር በቃ እዛው ጋር ሲመለሱ እንዲያገኙ ብዬ ድላችን ሐውልት ጋር እዛው ጋር ቁጭ አልኩ። እዛው ጋር ሳልነሳ 6 አመት ከምናምን ሰራው ማለት ነው እዛ ጋር። አሁን ደግሞ በኮሪደር ልማት አስነሱኝና ደንቦች ወደ ፋና መሄጃ ወደ ሜትሮሎጂ መሄጃ የኢትዮጵያ ቴሌቪዥን ኋላው ማለት ነው ሊቢያ ኤምባሲ ፊት ለፊት እዛ ጋር እንድቀመጥ ያደርጉኝ። አሁንም ያው ከጊዜ ምክንያት አያሰሩንም። አሁን ፖሊሶች አንዳንዴ ተነሱ ይላሉ ስብሰባ ሲኖር ወይ ምናምን፣ በስብሰባ ምናምን ሲኖር ግድ ነው እነሳለሁ። ግን በሆነ ባልሆንም እንትን እየተባለ እሱም አንዳንዴ ችግር እየሆነ ነው እንጂ አሁን ጥሩ ነው። ሰው ስለለመደኝ ደህና ይዤ እገባለሁ ለቤት የሚሆን ወጪ ማለት ነው። ልሰራ መጥተህ ገና
ግማሽ መንገድ እንግዲህ በእግሬ ነው መጣው። ገና ቁጭ እንዳልክ እንግዲህ ተነስ ትባላለህ፣ የመንገድ ገጽታ ታበላሻለህ ብሎ ያባረዋል። ተነስተ ቦርሳን ይዘህ ወደ ቤት ባዶ እጅን እንድትሄድ ያደርገዋል ማለት ነው። 6 ዓመት ከምናምን ከሰራው ቦታ አስነስተው አሁን ባለውበት ቦታ እየሰራው እያለ ፖሊስ ብዛት ሁሉም ማለት አይቻልም ፖሊስ ነው። በቃ እንደዚህ ተነስ እንደዚህ ሆነ ይላል። በቃ ምንም ነገር ሉን ቤተሰብ አለኝ ምን አለኝ የቤት ኪራይም በዚህ ነው የምከፍለው ብለህ ነግሮም አንዱ ዝም ይላል። አንዳንዱ ደግሞ ዝም ብሎ በቃ ውስጥህን አያውቅም። በቃ ዝም ብሎ ሂድ ተነስ ብሎ ያባርራል። እንደዚህ ምን ውስጥ ገባው ትላለህ። ምን ውስጥ ምንድነው እየሰራሁ ፈጣሪ አውጣኝ ብለህ ያው ፈጣሪ ጋር መጮህ አይቀርም። ግን ስራው ባይነኩኝ ደህና ነበር። ደህና ነው የምለው። በአሁኑ ሰዓት የምትተዳደረው በሚዛን ስራው ብቻ ነው? ስንትስ ቤተሰብ ታስተዳድራለህ? ቤተሰብን 4 ሰው አስተዳድርበታለሁ። የቤት ኪራይም በዚሁ ነው 4000 ብር በየወሩ የምከፍልበት። ብዙ ሰውም ስለለመደኝ ስለቆየሁበት 8 ዓመት ከምናምን ስለሆነ ያው ሚዛን መመዘኛው 5 ብር ነው። 5 ብር ስላቸው 5 ብር የሚሰጥም የለም። 10 ብር አድርጎ 20 ብር አድርጎ እንዲሰፖርት ያደርጉኛል ማለት ነው። አወልን የሚያውቁ ሰዎች አወል እጅግ በጣም ሰው አክባሪ፣ ትሁት ነው፣ ሽቁጥቁጥ ነው ይላሉ። ይህንን ሲሉ ይህን ሲገልጹልህ ምን ይሰማሃል? በጣም ደስ ይለኛል። መባልም ያስፈልግ ነው። ምክንያቱም ነገም ማገኛቸው ነው። ካማጌን ብዬ ጽፋለሁ፣ ቴንኪዩ ብዬ ጽፋለሁ። እዛ ሚዛኑና ኑ ተመዘኑ ብዬ እንትና ያው ለራሴም ነው ለነገም ነው። ሰው መጥፎ ነገር ከተናገርኩ እኮ ይሸሻል። ሰው ራስ ለመከበር ለመወደድ ሰው መውደድ አለብንና እንጀራዎቼ ናቸው። ስለዚህ ግዴታዬ ነው እነሱ ማለትም። የአወል የእጅ ጽሁፍ እንደሚያምር ሰማሁኝ። እጅ ጽሁፍ በጣም ያምራል አሉኝ። ሚዛን የምትሰራበት ስፍራ የተለያዩ ጽሁፎችን ትጽፋለህ አሉ። እስቲ ምን ብለህ ነው የምትጽፈው? እስቲ ከምትጽፋቸው ጽሁፎች ውስጥ መካከል የተወሰኑትን ጥቀስልኝ። ከመጀመሪያው ኑ ተመዘኑ እላለሁ። ከዚህ በኩል ደግሞ ቴንኪው፣ ከዚህ ደግሞ ካማጌን፣ ከዛ ደግሞ በዚህ በኩል ደግሞ መልካም ቀን ብዬ ጽፋለሁ። ያው ልጅ ሆኜ ስዕል ሞክር ስለነበረ እሱ ነገር ነው በቃ እንትን ስለነበረ ስዕል ሞክር ስለነበረ በዛም የተነሳ እና ይሄ የምትጽፈው ጽሁፍ ለሚዛን ስራው ጠቅሞኛል ትላለህ? መመዘን የማይፈልግ ራሱ እንደዚህ ጽሁፋን እያየሄድና እኔ ሚዛን አንወድም ግን ጽሁፉ አማርኮኝ ነው የመጣሁት ብሎ ያው እንትን ታያገር። በጣም እየተጠቀምኩባት ነው። የሚገርም ነገር ያልጻፍኩ ጊዜና አሁን ተባረሬ ቦታ ስቀይር ያልጻፍኩበት ጊዜና የጻፍኩበት ጊዜ እንትኑ ልክ አይደለም። በጻፍኩበት ጊዜ ተመዝኖ የማያውቁሉ አንተን ደግሞ ወይ ትልቅ የተማረ ምን ሆኖ ነው እንደዚህ ሆኖ በዚህ ገባ ብሎ በማዘን እንትን ይተባበራል ማለት ነው። የሚዛን ስራ ያው ስትሰራ ክፍያው 5 ብር ነው። ለአንድ ሰው ሚዛን 5 ብር ነው። ነገር ግን ሚዛን ስራውን እየሰራ ከፍተኛ ክፍያ ተከፍሎ ያውቃል? ከተከፈለስ ስንት ተከፈለ? 5000 ብር የሰጠኝ ሰው አለ። እንደዚሁ ሰው ሲመዘን እያዩ ጽሁፋን እያዩ ከዛ ያው እኔም ሳያቸው እነዚህ ሊመዘኑ ነው ቢያንስ 10 ያኔ 1 ብር ነበር የማስመዝነው ቢያንስ 10 ብር ይሰጡኛል። 5 ብር ብዬ እንዲህ ስላቸው እኛም የመጣ ነው አንተ ጋር ነው አሉ። ተመዘኑና ለሆነ ነገር ትሆናለች ብሎ እንደዚህ በቃ ወዲያውኑ ነው አልኩ። በቃ ሚዛኔን ሰብስቤ ምናምን ቦርሳዬን ከዛ በላይ አልሰራማ ብትል ትርፉ ፀሐይ ነው። እዛ ደግሞ ፀሐይ ነው። ሙሉ ሰዓት ወጥቼ እስክገባ ቤት ድረስ ስሄድ ፀሐይ ነው። ዝናቡም እሱም ካልሸቀልኩ እንደዛ ነው። ጃንጥላ ዝናቡም ፀሐዩም ንፋሱም አሁን ያለውበት ቦታ በተለይ ንፋስ ነው። ከዚህ ከአምባሳደር ምናምን የሚመጣው ያን ሁሉ ተቋቁመ ያው ሰው ያንን አይቶ ነው እንትን የሚለው። ጠዋት ሲሄድ እዛ ጋር ያይሃል፣ ሲመለስም እዛ ጋር ሲያይ በቃ አንጅቱ እንትን አይል። በቃ ምሳም በልቶ ሲመጣ በየቀኑ የሚመዘን ሰው አለ። የሚገርም ነገር አሁን በየቀኑ ለውጥ አያመጣም ማለት ግን ያው ሳንቲሙን ይዞ ወደ ቤት ላለመሄድ ያው እንደዚህ ይቆምበትና ቁጥሩን የማያይም ነገር ሰጥቶ ይሄዳል ማለት ነው። በሰው ትብብር ነው ያለሁት። እንግዲህ አመሰግናቸዋለሁ። ፈጣሪ ይስጣቸው ነው ማለት። በሰዓቱ 5000 ብር እጅግ በጣም ብዙ ነው እና በዛ ብር ምን አደረክ? ያው እንጀራ ችርቻሮ ነው የምገዛው። ሁሉንም ነገር ለቃቅሜ ነው ከዚህ ሲሄድ እስቤዛ ገዝተህ የምትሄደው። ያኔ ለባለቤት ትሰጣለህ። የሚፈልገውን ነገር አስፈጭታ በርበሬ ምኑን
ቤቱን ትሞላለህ ማለት ነው። አንተም አትንቀለቀልም፣ እንደ በፊቱ አትሆንም፣ ረጋ እያልክ ትወጣለህ ማለት ነው። ከእነሱም ይልቅ እንደዚህም አሁን በየቀኑ ራሱ በ2 ቀን በ3 ቀንም ቢሆን ያው ስንት ነው የሚይዘው? 5 ብር ሲል ሸጉጡ 50 ብር፣ 100 ብር፣ 200 ብር በቃ እንደዚህ እንትን ይላሉ ማለት ነው። ሌላ የስራ ዘርፍ ለመቀየር አስበህ ታውቃለህ? ምንም ይሄንን በፊት አስቤ በቃ ምንም የሚገርም ነገር ከቴክኒሻን ውጪ በቃ ሌላ ምንም ኤሌክትሮኒክስ ነው። ስዕል ሞክር ነበር። ስዕል እንደዚህ መኪና ላይ እንደዚህ አንበሳ እንደ ድሮ አይሱዙ ላይ ምናምን እንትን የሚል ነገር አለ። እሱን ሞክር ነበር። እሱን ፕሪንት ምናምን ሲመጣ በዛ እንትን ሌላም ችሎታ ስለሌለኝ በቃ ቀጥታ ፈጣሪ ዳንስ ይለኝ እችን እንትን አደረገኝ እንጂ አጉላ ወዳለቅ ነበር እንትን የምለው ማለት ነው። ትረፍ ሲለኝ ነው እንጂ ሌላ ምንም ሙያ መሸከሙ ማቅም ምንም ስለሌለ እንደው በቃ የዳንኩባት ስራ ነው ማለት ይችላለሁ በእውነት። ይህ ቀድሞ ትሰራው የነበረውን የኤሌክትሮኒክስ ጥገና ስራ አሁን ለመጀመር ምን ያግድሃል? አሁን ቴሌቪዥን የምንሰራቸው የነበረው ነገሮች እየተቀየሩ መጡ። በፊት የምንሰራቸው ቴሌቪዥኖች ጎባጣ ቴሌቪዥን የሚባሉ ናቸው፣ ቦርጫሙ የሚባሉ። አሁን ወደ ፍላት ገባ ሰው። ቴሌቪዥኑም እንትን ቴፕም ቀርቶ ወደ ጂፓስ ወደ ካሴት አይቀበልም፣ በሚሞሪ ነው። 1-2 ለመስራት ሞክሬያለሁ። ከዛ ውስጥ የቻልኩት ነገር ትራንስፎርመር ነው ብቻ በቃ ከድሮ ማቆ ትራንስፎርመር። ሌላው ነገር እንትን ብል እንትን የማይባል ነገር ነው። አይኔም እንትን እያለ ሲመጣ ድሮ ያው በብየዳ ምናምን የደከመ ስለሆነ በቃ እንትን ለመሰልጠንም ለመማርም ያው የምትከፍለው ነገር ስለሚያስፈልግ ያው በዛ ሰዓት ስራ አጥቼ ቁጭ ብዬ ስለነበረ በቃ እሱም አልሆንም። የህይወት ገጽ የተሰኘው ፕሮግራማችንን ስፖንሰር ማድረግ የምትፈልጉ ተቋማት፣ ድርጅቶች ካላችሁ ምርትና አገልግሎታችሁን እንድታስተዋውቁ በአክብሮት እንጋብዛለን። በዚህ ፕሮግራም ላይ ምርትና አገልግሎታችሁን በተመጣጣኝ ዋጋ ማስተዋወቅ የምትፈልጉ ካላችሁ በስር በምናስቀምጠው ስልክ ቁጥር ከኛ ጋር መገናኘት የምትችሉ መሆኑን በአክብሮት እንገልጻለን። እንግዲህ በዛን ዘመን አንተ የኤሌክትሮኒክስ ጥገና ስራ ስትሰራ ካሴት፣ ቪኤችኤስ ካሴቶች ስትሸጥ በነበረበት ሰዓት ላይ እጅግ በጣም ብዙ ፊልሞች፣ ብዙ ዘፈኖች ይወጡ ነበር እና እስቲ በዛን ዘመን ከነበሩ ፊልሞችና ዘፈኖች እስቲ የተወሰኑትን ብታስታውሰን። የህንድ ፊልሞች እነ ዲስኮ ዳንሰር ለምሳሌ አሉ፣ እነ ማዘር ኢንዲያ ማማ ሚል ፊልም፣ ብዙ ፊልሞች አሉ። ያው ከፊልም ተመልካች አንዱ እኔ ነበር። ሙዚቃም ሞክሬያለሁ፣ ዲጄነትም ለትንሽ ጊዜም ቢሆን ዲጄነትን ሰርቻለሁ፣ ዲጄነትን አጫውቻለሁ ነው ያልከኝ። እስቲ ስለ ዲጄነት ቆይታ አጫውተኝ። በዛን ጊዜ አሁን እኔ እንትን በምሰራበት ጊዜ ያው የውጭ እነ ቦይስ ቱ ሜን፣ ቦምባርዲ፣ ማይክል ጃክሰን፣ ዊትኒ ሂውስተን እነሱ በገነኑበት ጊዜ ነበር። ያው እነሱን ነበር የማቀርበው በካሴት ጊዜ። ያው አንዱ ካሴት ዘፍኑ ሌላው ዘፈን እስኪመጣ በስክሪፕቶ እንዲያጠነጠንኩ ምልክት ያደረገበትና የነ ኤፍሬም ቴዎድሮስ ታደሰ ከአማርኛ ዘፈኖች እነ ማሙድ እነ ጥላውን እነሱን እነ ቦቢ ብራውን በቃ እነዚህ ብዙ ናቸው። አሁን እንትን ብሎ ነው እንጂ ያው በካሴት ይዤ ነበር ሙዞሮ። በካሴት ዘፈን ወጣ ሲባል በፊት እንዳሁኑ ኤፍኤም ሳይመጣ በኬንያ ሬዲዮ ኬቢሲ የሚባል ነበር። ከ4 ሰዓት በኋላ አዳዲስ የወጡ ዘፈኖችን ማታ እንትን ይላሉ። እነሱን እየሰማው በቃ ዘፈን የወጣውን ዘፈን ፈልጌ አስቀዳና አንደኛ ለመክፈት ነበር እንትን የምለው። ከማጫወቱም በተጨማሪ አንዳንዶቹ ዳንስ ሲሞክሩ ይታያል እና አወል ዳንስ ትሞክር ነበረ? ያዲ ነው እንጂ የለም። በመስማት ነው በቃ በማዳመጥ ነበር እንትን የምለው። እስቲ ስለ ቤተሰቦች ካጫውተኝ። አዎ የመጀመሪያው 2 ልጆች ከመጀመሪያው ባለቤቴ ነው እንትን ያገኘሁት። ያው በዚህ በስራ ማጣት ምክንያት ያው በዚሁ ተለያየን። መናቆር በዛ ጥዬ ቴክኒሻንነት ፍለጋ ክፍለ ሀገር ምናምን ገባሁ። ክፍለ ሀገር ገባሁ። በቃ እሷም እዚህ ትታለች ምናምን ተባለ። በዛው
ከሷ ጋር ተለያየን ማለት ነው። በዛው በክፍለ ሀገር የቴፕ አልጠፋም ነበር ገና እንደዚህ ትንሽ እዛም 1 አመት ሞከርኩ። በዛ መሀል ነው እሷን ያገኘኋት የአሁኗን ባለቤቴን በዛው ያገኘኋት። መጀመሪያዎቹ አሁን ትልልቆች ናቸው። እነዚህ ያው 3 ልጆች ነበርና አንዱ ሞተብን ገና ተወልዶ። አሁን የ11 አመትና የ5 አመት ወንዶች ልጆች አሉ። አንዱ 5ኛ ይማራል፣ ሁለተኛው ኬጂ2 ይማራል። እንግዲህ አሁን ካለህበት የኑሮ ደረጃ አኳያ በጣም በዋነኝነት የሚያስፈልገኝ ነገር ይሄ ነው የምትለው ምንድን ነው? ቤት ነው። ቤት ተከራይቼ ስለምኖር ትልቁ ችግራችን ቤት ነው። ስራው ጉሮሮም ትንሽ በ100 ብርም በ200 ብርም እኮ ዳቦ በሻይ ምናምን መብላት ትችላለህ። ስራውም ሁሌ ስለማያሰሩ ስለሚያባሩ እንትን ስለሚል የቤት ኪራይ ከመቼው እንደሚደርስባት አታውቅም። በቃ ዋናው ችግር ቤት ነው። እኔም አሁን እድሜ እየገፋ ምናምን ሲሄድ ልጆቹን በችግር ምክንያት አጉል ቦታ ከመተው በቃ ፈጣሪ ትንሽ 10 አመትም ጨምሮ ሊያው ልጆች ተምሮ የሆነ ነገር ራሳቸውን እስኪችሉ ድረስ እሱን ትመኛለህ ማለት ነው። እና ዋናው ችግር ቤት ነው። ያለንበትም ቦታ ፈረንሳይ ወንዝ ዳር አካባቢ ስለሆነ ያው እሱም የሚነሳ ስለሆነ ተነሱ ቢባል ራሱ የ1 ወር የቤት ኪራይ የለም። ስለዚህ እሱ ነው በቃ አስጊ እንትኑ እሱ ነው። እንግዲህ አወል ከቤት ወተን ወደ ስራ ቦታ ላይ ስንመጣ በጀርባ ተሸክመው የምትሄደው ቦርሳ እጅግ በጣም ከባድ ነው። ውስጡ ውሃ አለው፣ የምትቀመጥበት ትራስ አለ፣ ሚዛኑ አለና ክብደቱን አይቼዋለሁ እኔም ተሸክሜና በዛ አቅምህ ያንን ዳገት ከሰፈር ስትወጣ በጣም ገርሞኝ ነበርና አወል እድሜው ስንት ነው? ከእድሜ አኳያ ያለህን እንቅስቃሴ ሳየው በጣም ስለተገረምኩ ነው። በጣም ቀልጣፋና ጠንካራ ነውና እስቲ እድሜን ብትነግረኝ። ወደ 60 ምናምን ገብቻለሁ። 63 64 ይደክማል በጣም። እንግዲህ ዳገቷን እንዳያዝናት እድሜና የጤና ያድርገው። ያው አሜን። ብርታት ይሰጣል። ምንም አይልም። በጣም ከባድ መንገድ ነው። እኔ ራሱ ደከመኝ። ወጥተህ ሁሌ አንዱላ መንገድ መተህ እዚህ ጋር አረፍ ብለህ ነው ደግሞ የምትሄድ። አዎ እዚህ ጋር ትንሽ የዳገቷ መጨረሻ ቦታ ስለሆነ አዎ እዚህ ጋር ታርፍና ንፋስ ሰብሰብ አድርገን ከዚህ ደግሞ እስከ ጊዮርጊስ በእግር ሄደህ ከጊዮርጊስ ከእንደገና ደግሞ ወደ ጥቁር አንበሳ። ይሄ እለት ከእለት። አዎ ከዚህ እስከ ጊዮርጊስ በታክሲ ሄድና ከጊዮርጊስ በኋላ ያለውን በእግር ጎዳናን በእግር። ላብህ እኮ እየተንጠባጠበ። አዎ እንዲህ ነው ቦታው እኮ ከባድ። ይሁን ጤና ነው የሚሆነው። አሜን። በዚህ በሚዛን ስራ ላይ በቆየህበት አመታት እንግዲህ እንዳልከኝ ከ6 አመት በላይ 7-8 አመት ተጠግቷልና በዚህ አመታት ቆይታ ውስጥ እስቲ በልዩ ሁኔታ ያተረፍከው ነገር አለ? አዎ አሁን ራሱ ስጠፋ ራሱ አሁን ስሜንና ስልኬን ራሱ የማያውቁ አሉ። ግን ስጠፋ ታሞ ነው እንዲህ ነው ብሎ በቃ የሚጨነቁ ሰዎች አሉ። አሁን እኔ ከዚህ ከለበስኩት ውስጥ ራሱ ብታይ እኔ ገዛሁት ፓንትና ካልሲ ነው። ሌላው እዛው ነው በቃ ሰው የሚያመጣልኝ መስሪያ ቤት። ምሳማ አንዳንዴ ምሳ ይዞ ይመጡና ለጋራ ይበሉና አንዱን አትርፈው አንዱን ለኔ ይዞ ይመጣሉ። እኔም በዛ ያለች ነገር ከሆነች ወይ ለልጆቼ ተመልሼ ይዛ ይዳለው፣ ትንሽ ነገር ከሆነች እዛው ቀማምሼ እንትን አለ። ምሳ በብዛት አልበላም። ቁርሴን በደንብ እንትን አድርጌ ስለመጣ ከዛ ላይ ደግሞ ምሳ በልተ ምኑን ይተርፋል? አይተርፍም። ስለዚህ ብዙ ሰው አግኝቼበታለሁ። አሁን እንዳልኩ በየቀኑ የሚመዘኑ አሉ። እንግዲህ እኔን ለመርዳት ነው ብዙ ጊዜ በቃ በሰው እንትን ነው ያለው ማለት ነው እንጂ ሚዛኑን ታውቁ ለማወቅ ብቻ የሚመዘን ቢሆን ከ100 ብር ወይ ከ50 ብር ስራ እንትን አትልም።
በብዛት ለመርዳት ነው እንትን የሚለው የሚመዘነው እና እነሱም በጣም ማመስገን እፈልጋለሁ። የህይወት ገጽ የተሰኘው ፕሮግራማችንን ስፖንሰር ማድረግ የምትፈልጉ ተቋማት፣ ድርጅቶች ካላችሁ ምርትና አገልግሎታችሁን እንድታስተዋውቁ በአክብሮት እንጋብዛለን። በዚህ ፕሮግራም ላይ ምርትና አገልግሎታችሁን በተመጣጣኝ ዋጋ ማስተዋወቅ የምትፈልጉ ካላችሁ በስር በምናስቀምጠው ስልክ ቁጥር ከኛ ጋር መገናኘት የምትችሉ መሆኑን በአክብሮት እንገልጻለን። በአንድ ወቅት ስራ እየሰራው ባለበት አካባቢ አንድ ሰው ሊረዳኝ መጥቶ የተወሰነ ገንዘብ ሰጥቶኝ ሄደ አልክ። ግን እንዳጭበረበረ ያ ሰው የሰጠህ ገንዘብ በቪዲዮ ሲቀረጽ ያለህ ገንዘብና እጅ ላይ የገባው ገንዘብ በጣም ልዩነት እንዳለው ነገርከኝ። እስቲ ስለዚህ ጉዳይ በደንብ ብታብራራልኝ። አዎ እንደዚህ ሊደግፈኝ መጥቶ ያው የተቀረጸው ብርና እንትን ያለው ብር አንድ አይደለም። እጅግ በጣም መልካም ነገር እያደረጉ ያሉ እጅግ በጣም መልካም ደጋግ በጎ ሰዎች አሉና ከነዛ ሰው መካከል አንዱ ነው ካሰብከው ውጪ ነገሮችን ያደረገው። ምናልባት ተፈጸመ ያልከውን ድርጊት የሰውየው ማንነት መጥቀስ ባያስፈልገንም እስቲ ምንድነው የሆነው? ምንድነው የተጭበረበርከው? ይሄንን ነገር እስቲ በደንብ አድርገህ በግልጽ አስረዳኝ። በዚህ ነው ወይ የምትኖሩት አለኝ። አዎ በዚህ ነው የምኖረው፣ የቤት ኪራይም በዚህ ነው የምከፍለው አልኩት። በቃ የቤት ኪራይም መክፈያ ቢሆን ልስ የቤት ኪራይ እንደውም 10 ቀን አልፎብኝ ጭንቅ ላይ ነበርኩ። ከዛ አሁን ቅር የሚያሰኘኝ ነገር ያው ፖስት አድርጎ የሌላ ሰው ስልክ ቁጥርና የሌላ ሰው አካውንት ተደርጎ እንትን ማለቱ ነው። ሰው አሁን ለተመልካች በቪዲዮ የሚያየው እንዲያወጣታል 10,000 ብር አይደል? እንዲህ እንዲሰጥ በዚህ ባለመቶ አንተ የምታየው በቃ በዚህ 100 አለ በዚህ 100 አለ 10 ነው ብለህ የምታየው ተቀባዩ ነው። ከዛ ሲፈታ በዚህ ባለመቶ 4 በዚህ ባለመቶ 3 ሌላው 50 ብር ነው። በዛም ሰዓት እኔ ምን ሰርቼ የሰጠሁት ነገር እኮ አይደለም፣ ለኔ ትልቅ ነገር ነው። ግን የተሰራጨው ነገርና ከዛም ደግሞ ያው እርዱ ተብሎ የወጣው ቁጥር የሌላ ሰው እንደውም ስሜንና ስልክ ቁጥሬን አልጠየቅም። ብሩን ሰጥቶኝ ሄደ። በዛው ሄደ። ሲለጠፍ ሲለቀቅ ሰዎች ሲያሳዩኝ እየመጡ እንግዲህ እዛ ጋር ደስ ብሏቸው አረ ጋሽ የተረዱ አይደል 10,000 ብር አገኘው አይደል ይሄው ምናምን ሲሉ ይሄው ብር አረ 10,000 አይደለም 6,800 እንዴ ይዋሻሉ እንዴ ብሎ እንዲሰቡ እንትኑን አሳየኝ። እሷ ሳያም ስልክ ቁጥሩ ያለው አካውንት ሌላ ነው። እንዴ ለምን እንዲያደርገኝ መጥቀም ጠቅሞኛል። ግን አሁን በዛው ሰዎች በቃ እንደዚህ በስም የሚነግዱ አሉ ይባል ከእንደዚህ እንትን አንዱ እንዳይሆን እንጂ ሰው ልጁ ብዙ ሰው ሲረዳ ምናምን በፌስቡክ እንሰማለን። እንግዲህ እንዳልከው ከጤናም አኳያ በተለያየ መንገድ አንተን ድጋፍ ሊያደርጉልህ የሚችሉ ግለሰቦች ይኖራሉ። እንዲሁም ደግሞ የተለያዩ የሙያ ስልጠና አግኝተህ ደግሞ ቀድሞ ትሰራ የነበረውን የኤሌክትሮኒክስ ስራ እንድትሰራ ሊያመቻችሉልህ የሚችሉ ሰዎች ይኖራሉ። ብዙ በተለያየ መንገድ አንተን ድጋፍ ሊያደርጉ የሚችሉ ሰዎች ይኖራሉ ብዬ አስባለሁ። እንዲሁም ደግሞ ከጤና አኳያ በተለይ ጥርስህን እንደሚያምህ ሙሉ ጥርስህ እንደሌለና አንድ ጥርስ ብቻ እንደቀረች ነግረኸኛል። አንድ ብቻ ቀርታለች አንድ እና ይሄንን የጥርስ ሕክምና ብታገኝ ይሄ ያመኛል ያልከው የአንዷ ጥርስህን ሕክምና ሌሎቹንም ጥርስህን ደግሞ ሕክምና ብታገኝ ምን ይመስላል? አረቺ ራሷ ብትወልቅ ጥሩ ነው። አፌን አላስገጥም በላይ ራሱ ላይ የወቃች ዋናው ችግር አሁን ዋናው የቤት ኪራይ ምናምን ስለሆነ እጅግ በጣም መልካም ደጋግ የሆኑ ልባቸው ለደግነት የተፈጠረ ሩህሩህ ለጋሽ የሆኑ ኢትዮጵያኖች፣ ኤርትራውያኖች በሀገር ውስጥም በውጭ አሉና ማገዝ ከፈለጉ ለማገዝ የሚፈልጉ በቀጥታ ሊያግዙ የሚችሉበትን አድራሻን፣ አካውንትን፣ ስልክን ግለጽላቸው። ንግድ ባንኩ አካውንት 1060 59 67 136 ስልክ ቁጥሬ 09 30 35 09 92 ስሜ አወል ቡሎ ጭቃቆ።
እንግዲህ እንዳልኩት ቅድም እጅግ በጣም መልካም ደጋግ ሰዎች አሉ። ስለዚህ በተጠቀሰው አካውንት ድጋፍ እንዲያደርጉልህ በእኔ ስም ጥሬን አቀርባለሁኝ። እንግዲህ አወል በነበረን በዚች አጭር ቆይታ በዚህ በህይወት ገጽ በተሰኘው ዝግጅታችን ላይ ቀርበ የህይወትህን ሂደት የህይወትህን አቅጣጫ የህይወትን ገጽ ስላሳየህን ስለ ነገርከን እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ። እስካሁን ለረዱኝ እስካሁንም እየረዱኝ ላሉ ሁሉ ምስጋና ይድረስልኝ። አመሰግናለሁ። ፈጣሪ ከእናንተ ጋር ይሁን እላለሁ። አንተንም ጭምር አመሰግናለሁ። ከመጽሐፍ ዓለም ከመጽሐፍ ዓለም እንግዲህ ተመልካቾቻችን የዛሬው ፕሮግራማችንን እንደተመለከታችሁት ነው። የዛሬው ባለ ታሪክ አወል ትላንትና የነበረበትን የህይወት ተሞክሮ ልምዱንና ገጠመኙን በዚህ መልኩ አጫውቶናል። በቀጣይ በዚህ ፕሮግራም ላይ እንዲቀርብ የምትፈልጉት ሰው ካለ ጠቁሙ። እኛም ያለበት ድረስ ሄደን እንደዚህ አቅርበነው ከሱ ትምህርት የምናገኝበት መንገድ እናመቻቻለን። እንዲደገፍም ደግሞ እናደርጋለን። ወደ ህልማቸውም እንዲጠጉ ጥረት እናደርጋለን። እንግዲህ የዛሬው ፕሮግራማችን በዚህ ተጠናቋል። በቀጣይ በሌላ ሰፈር ከሌላ እንግዳ ጋር እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። የዚህ ፕሮግራም አዘጋጅና አቅራቢ የድል አክሊሉ ነኝ። በያላችሁበት ጤና ይስጥልኝ።